ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ ለሰርግ የተፈለገ የቤት እቃ እንዲሁም አስቤዛ ሽሮ በርበሬ አለ፣ እንዲሁም ቀሚሶች አሉ። የራያ ለሙሽሮች ሁለት ሙሽሮች ናቸው። ሻንጣዎቻቸው፣ ስጦታዎቻቸው፣ ሰዓት ምናምን ብዙ ነገር አለና አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ እላችኋለሁ። ሀባይ በዱዓችሁ አትርሱኝ፣ ዱዓ እያደረጋችሁልኝ እና እዚህ ጋር 221635 ብር ነው የፈጀው። ለሙሽሮች የሚያስፈልገውን ነገር በሙሉ ስላችሁ እነ ብርድ ልብስ፣ ኮምፎርት፣ ሻንጣ፣ የራያ ቀሚስ እንዲሁም ደግሞ ለድግሱ የሚሆን አስቤዛም አለ። እሱንም ማሳያችኋለሁ። ቶሎ ልንገራችሁ፣ ምክንያቱም ከምሽቱ 4 ሰዓት አልፎ ነው ማብራት የመጣው፣ መሽቷል እኛ ጋር ማለት ነው። በመጀመሪያ እዚህ ጋር ሁለት አበባዎች 1700 ብር ገዝቻለሁ። የሚያማምሩ ቆንጆ አበባዎች ናቸው። ለቲቪ ስታንድ የሚሆኑ ሁለት አበባዎች አሉ። ከዛ የድም ላይ ተረከቦት 3700 ብር፣ የሴራሚክ ሲኒ ደግሞ አንድ ደርዘን 2600 ብር። እዚህ ጋር አክሰሰሪው አለ የረከቦቱ ማለት ነው እስከ ሰርቪሱ። እዚህ ጋር ደግሞ ማጨሻ ወይም ጋቻ ወርቃማውን 400 ብር ገዝቻለሁ ማለት ነው። ከዛ ሀባይብ እዚህ ጋር የቦፌ ቁርራጭ 10 ፍሬ በወርቃማው 450 ብር፣ መጥበሻ 26 ቁጥር 1700 ብር፣ እንዲሁም ማንከሽከሻ 150 ብር፣ የሳምቡሳ መዳመጫ 600 ብር። ከዛ እዚህ ጋር ደግሞ የትኩስ ማስቀመጫ 250፣ እንዲሁም የቁርጥ ሳህን ባለ 140 ብሩን አንድ ደርዘን 1680 ብር፣ ሰርቪስ የማይካ 700 ብር፣ ሁለት የፈንዲሻ ሳህን 900 ብር፣ የሾርባ ሳህን ደግሞ አንድ ፍሬ በ90 ብር ሂሳብ ነው 6 ፍሬ ገዝቼላታለሁ። መክተፊያ 3 ፒስ 750 ብር፣ ትሪ ደግሞ 1420 ብር 3 ፒስ ማለት ነው። ከዛ ሀባይብ እዚህ ጋር 5 ማዕዘን የውሃ ብርጭቆ 1200 ብር፣ የሻይ ብርጭቆ ግማሽ ነው ያዘዘችኝ 475 ብር። ከዛ እናት መፍጫ 1700 ብር፣ እንዲሁም የሾርባ ማግ 1150 ብር፣ ደርዘኑ 2300 ገብቷል። ማጅስቲክ 13000 ብር ከ1 እስከ 5 ቁጥር ነው። እዚህ ጋር እንደምታየው ከ1 እስከ 5። ከዛ 48 ቁጥር ብረት ድስት 46 ነበር ያዘዘችኝ፣ ላኪን 46 ቁጥር የለም 15000 ብር አሉኝ። አንድ ቦታ አገኝቼ 15000 ብር እሱን ከምገዛ ይሄን 48 ቁጥሩን 1000 ብር ጨምራ ይገዛላት ብዬ ለሶስት ልጆች ራሱ ገዝቻለሁ። ከዚህ ውጪ 16000 ብር ብዙ ስገዛው ነው 16000 ብር ያደረገልኝ እንደውም እንጂ 17000 ብር ነው ዋጋው ይሄ ማለት ነው። አሁን ጨምሯል ብረት ድስት። ከዛ እዚህ ጋር ደግሞ የአስቤዛ 9 ፒስ 2872 የወጥ ሳህን አላት 2500 ብር ነው። በራድ 1 ሊትር 700 ብር፣ ይሄኛው 2 ሊትር 900 ብር። ፔርሙስ ደግሞችን ቆንጆዬ ፔርሙስ ከለሯን አሳያችኋለሁ 2000 ብር ነው። የሱካር እቃ ግዛዝ ነው ይሄ 200 ብር። እና ይሄ ፔርሙሱን ፈትቼ ላሳያችሁ ማለት ነው ከለሩን። ለሙሽሪት ስለሆነ ቆንጆዬ ፔርሙስ ናት። ከለሯን ፍክት ያለ ቆንጆ ቤጅ ከለር ነው እቺን። ከዛ እዚህ ጋር ደግሞ ቲማቲም ጆክ 500፣ ቦይለር 2000 ብር። እነዚህን የመሳሰሉ ቆንጆ እቃዎች ገዝቼላታለሁ ማለት ነው። የወጥ ሳህኑ ይሄንን ይመስላል። ከለሩ በጣም የሚያምር ቆንጆዬ ነው። የቸኮልኩባችሁ ያው እንግዲህ እንደነገርኳችሁ ከመሸን የመጣው ማብራት ሰዓት በጣም ሂዷል፣ ለዛ ነው። እዚህ ሳች ስቶቭ ደግሞ 3500 ብር። ብረት ድስቱን ይሄንን ክዳኑን መያዣውን አሰርችላታለሁ። እዚህ ጋር ሁለት ሮቶ ለቃሪቦ ማዘጋጃ ይሆናቸዋል ብላለች። 350 ሊትር ነው 6000 ብር ሁለቱን። ከዛ የእንጀራ ዘንቢል ይሄ የእንጀራ ዘንቢል የጓደኛዋ እቃ ላይ ነው። ነገ የጓደኛዋን እቃ ሰራላችኋለሁ። ይሄ ዘንቢል 200 ብር። እንዲሁም እዚህ ጋር ሁለት መዘፍዘፊያ ደግሞ አንዱ በሰማያዊ አንዱ በቀይ ይሄንን 1300 ብር። ከዛ እዚህ ጋር የዳቦ ማብኪያ አላት። ይሄንን ደግሞ 350 ብር። ሮቶ 90 ሊትር 1200 ብር። እዚህ ጋር ደግሞ ሁለት የውዱ ብሪቆች አሉ 170 ብር። ማዞሪያ 80 ብር። እንዲሁም ደግሞ እዚህ ጋር የልብስ ባስኬት 420 ብር። የቆሻሻ ባስኬት 240 ብር 120
ከዛ የእጅ ማስታጠቢያ ሳሙና ያለው 150 ባሊ ደግሞ ጋ 15 ሊትር እና 20 ሊትር 420 ብር 20 ሊትሩ 220 15 ሊትሩ 200 ብር። ከዛ ጥስት አላት ጥስት 1600 ብር። እዚህ ጋር ደግሞ ቆንጅዬ የካሮት መፈቅፈቂያ መታለች ማለት ነው። በጣም ቆንጅዬ ናት 350 ብር ነው ዋጋዋ። ከዛ ወንፊት 100 ብር፣ የፓስታ ማጥለያ 550፣ ሙቀጫ እስከነዘነዘናው 600 ብር፣ የፌሮ ምድጃ 1600፣ ፌርሜሎ 400 ብር። ከዛ እዚህ ጋር ደግሞ እንደምታዩት ወጥ ማማሰያ 150፣ ሁለት ጭልፋዎች አንድ ያልጫና አንድ ይወጥ ነው። ይሄ 500 ብር። ቢላዋ 550 ብር ይሄንን። እንዲሁም እቺኛዋ ደግሞ የትልቁ የዚህ አይነት ናት። ቆንጅዬ ቢላዋ ናት። እችም 200 ብር። የካሮት መላጫ ወይም የድንች መላጫ መፈቅፈቂያ መሆን ይችላል። ይሄ 35 ብር። ከዛ የሾርባ ማንኪያ 320 ብር። ከዛ ሀባይ እዚህ ጋር ደግሞ ሹካ አንድ ደርዘን 320 ብር፣ የሻይ ማንኪያ 100 ብር አንድ ደርዘን ማለት ነው። ማፈሻ የቆሻሻ ማፈሻ 150 ብር ገዝቼላታለሁ። ከዛ ሀባይ ሚዊ 32 ኢንች ቴሌቪዥን ይሄንን የገዛሁላት ስማርትም ኦርቢትም የለም። ሚዊ 16800 ብር ነው። ያው ሌሎቹ 17000 ብር ነበሩ። አሁን ላይ የለው 17500 እና 17000 ብር ነበሩ። አሁን ላይ የሉም። ይሄ 32 ኢንች ነው። ከነ ሙሉ ቃው ሲሆን ደግሞ 5400 ብር ሙሉ ቃውን። በነገራችን ላይ ደንበኛ ጋር አይደለም የገዛሁት ሌላ ቦታ ነው። ምክንያቱም የለም ይሄም የለም ሁሉም የለም ቴሌቪዥን አሁን ላይና በግድ ፈልጌ ይሄንን ያገኘሁት ሌላ ቦታ ስለሆነ ሙሉ ቃውን 5400 5100 ብር ነበር ሌላ ቦታ እሱ ደንበኛ ጋር የሚሸጥልኝና አጠቃላይ 22200 ብር ነው የገዛሁት። 32 ኢንች ቴሌቪዥን ከነ ሙሉ ቃው ማለት ነው። ቴሌቪዥኑ ሙሉ ቃ እነዚህ ናቸው። ይሄ ላይፍ ስታር ነው ቆንጆ ቃ ማለት ነው። እነዚህ የራሱ እቃዎች ናቸው። እነዚህ ናቸው 5400 ብር። ቴሌቪዥኑ እንደዚህ እንደምታዩት ማለት ነው። ሚዊ ቆንጆ ቃ ነው። ደግሞ የምግብ ሱፍራ 1 ሜትር ቡኒ በወርቃማ ከለር ነው። ይሄንን 275 ብር 1 ሜትር ማለት ነው። ሌላው እዚህ ጋር ደግሞ የቡና ሱፍራ ቆንጆ የምታምር ባለ 2 መረብ 550 ብር። እዚህ ጋር ደግሞ ሁለት ጠውሲላ ቆንጆ ጠውሲላ ነው 1300 2600 ብር። ያው ጨመረ ምላችሁ ብዙ ነገር ይኖራል፣ ግን እኛ ደህና ከሆነ ግድ የለም በሚለው ማለት ነው። እዚህ ጋር ሜትር ከ50 መጋረጃ ነው 850 ብር ነው የተሰራላት። ይሄ ሜትር ከ50 ነው። ይሄኛውም እንደዛው አንድ አይነት ነው ይሄ ማለት ነው። ሁለት መጋረጃ ለመስኮትና ለበር ብላኛለች ማለት ነው። ከዛ እዚህ ጋር ሙልጭ አላት። ሙልጭ እችን 1000 ብር ነው የገዛው። በጣም የምታምር ቆንጅዬ ሙልጭ ማለት ነው። አያችኋት? ይችን አንድ ትላላችሁ። ከዛ እዚህ ጋር ቆንጆ ብርድ ልብሶች 4000 ብር ሁለት ገዝቻለሁ። የሚያማምሩ ያው ለሙሽሪትና ለሙሽሪት የልጇና የእህቷ ልጅ ናቸው የሚያገቡት። የምድራቸው እህቷ ስለሆነች ለእህቷም ልጅ ለሁላቸውም ነው። እና እያትማ እንዴት እንደምታምርችን ብርድ ልብስ ማለት ነው። ማሻአላህ ቁንጅና ቢሉት ለስላሴ ቢሉት ሁሉ ነገሩ ቆንጆ የሆነ ብርድ ልብስ ነው ማለት ነው። እነዚህን ሁለቱም ያው ለሙሽሪት ነው ለሙሽሮቹ ነው ስላለችኝ አብዛኛውን ነገር ፈካፈካ ያለ ነገር ነው ያረኩት። ብርድ ልብሶቹም እንደምታዩት አያችሁት? ይሄም በጣም የሚያምር ግን አንድ አይነት ላረግላቸው አላገኘሁም። ምንም ማረግ ብቻለም። እዚህ ጋር እነዚህን ሁለት ብርድ ልብሶች ገዝቻለሁ ማለት ነው። ሌላው አንድ ኮምፎርት ነው ያዘዘችኝ። ኮምፎርት 2600 ብር ነው። አንሶላ ደግሞ የሜትር ከ80 የሚሆነው ነው። ግን ለሜትር ከ50 ዝንጥ ብሎ ስለሚመች የሜትር ከ80 ነው የገዛሁት። ይሄ 2300 ብር፣ ይሄኛው 2600 ብር። ከይብ ላባትራስ እነዚህን ሁለት ላባትራስ 700 ብር ገዝቼላታለሁ። ከዛ እዚህ ጋር ሁለት ሻንጣዎች አሉ ልብሶቻቸውን ይዘውበት የሚሄዱት ማለት ነው። ሻንጣዎች 2800 5600 ብር ሁለቱን የገዛሁት። ከዛ ጋቢ 1800 ብር
ለሙሽሮቹ ደግሞ ለሁለቱ ሙሽሮች የሚሆን ሽቶ በጣም እኔ የምወዳት በጣም ቆንጆዬ ሽቶ ናት። ዋጋዋ 1800 ብር ነው። እኔ ሁል ጊዜ ነው የምጠቀማት። የሆነ ለስለስ ያለ ሆና በቃ በጣም ምችት የምትል አይነት ሽቶ ማለት ነው። በጣም ቆንጆዬ ናት። እኔ ተመችታኝ የምጠቀማት ማለት ነው። ይችን ትመስላለች። ሁለት ፍሬ ይሄኛውም አንድ አይነት ነው። 3600 ብር ሁለቱ ማለት ነው። 1800 ብር። ከዛ እዚሁ ለሙሽሮቹ ደግሞ ሁለት ቆናጃጅት ሰዓት ነው። ይሄም 3600 ብር ነው ሁለቱ። በጣም ቆንጆ የሚያማምሩ ለሙሽሮች ፍክት ፏፍሽ ያሉ። በነገራችን ላይ አንድ አይነት ያላገኘው ሆኖ ነው እንጂ አንድ አይነት ቢሆንላቸው ደስ ይለኝ ነበረ። ፈልጌም ነበረ አላገኘሁም አንድ አይነት። ግን ቆንጆ ሰዓቶች ናቸው እነዚህ። ሁለት ሰዓት ገዝቼላቸዋለሁ ማለት ነው። ከዛ እዚሁ ላይ ለእናት የሚሆን የጋቢ ዝንጣ የሚባለው እንትን ማለት ነው ነጠላ ለእናቶች የሚሆን 900 ብር ይሄንን። ከዛ ለሙሽሮቹም አንደኛው ለማን እንደሆነ ባላቅም ሁለት ነጠላ ደግሞ ግዢ ብላኛለች። ያው ነጠላ እነዚህ 500 ብር ናቸው። የመነን በጣም የሚያማምሩ ቆንጆ ነጠላ እንደምታዩዋቸው ማለት ነው። 3 ነጠላ ናቸው። እነዚህን 4500 ብር። አንዷ ረዘም ያለች አንዷ አጠር ያለች ናት ብላኛለች። የራያ ቀሚስ አንድ አይነት አንዷ እቺ ናት አጠር ያለች በጣም የሚያማምሩት 6000 ብር 12000 ብር ሁለቱ ማለት ነው። ባለ ሁለት ጥልፍ ነው። እዚህ ጋር ይሄ የራሱ መቀነትና እንትን አለው። ይሄኛው ደግሞ ትንሽ ረዘም ይላል ከዛኛው። ጥለቱም እዚች ጋር ጥልፉ ታች ላይ ይለያያል። አያችኋት? ማሻአላህ የሆኑ ራያ ቀሚሶች ሁለት የራያ ቀሚስ 12000 ብር ገዝቻለሁ ማለት ነው። እንግዲህ ሀባይ አልባሳቶቹም እቃው እንደዚህ ሆኖ አስቤዛ ደግሞ አለ። እሱን ላሳያችሁ። ከዛ ሀባይ ለሰርጉ የሚሆን ዘይት 320 ሊትር ዘይት ነው ያዘዘችኝ። አንዱ በ5500 ብር ሂሳብ ነው። 16200 ብር ነው የገዛሁት ማለት ነው። 16200 ብር። ከዛ እዚህ ጋር ጨው 50 ኪሎ አለ። ጨው ግን አልታሰበም፣ ሂሳብ አልገባም። ለምን ግዢ ያለችኝ ከመሸ ነበርና አልጻፍኩትም ነበረ። እዚህ ጋር ቆንጆ በርበሬ እንግዲህ ባለፈው 750 ነበር እሷ ስታዘኝ። ላኪን የጓደኛዋ እቃ የሚገዛው ፍሪጅ አልመጣም ነበርና እየጠበቀኝ ነበረ። ያ አሁን መታገስ ጥሩ ነው። ቆንጆ በርበሬ በ690 ብር ሂሳብ ገዝቼላታለሁ። ቆንጆ በርበሬ ነው። ዱቄትም ይወጣዋል። እንደገና ደግሞ እንትኑ በጣም ነው የሚያምረው። ዱቄቱ በጣም ነው የሚያምረው ይሄ ማለት ነው። ዱቄትም ይወጣዋል። ዛላው እስከዛሬው ትንንሽ ነበሩ። አሁን እየመጣ ስለሆነ እንደምታዩት ቆንጆ በርበሬ የገዛሁት እዚህ ጋር 25 ኪሎ አለ። እዚህ ጋር ይሄ 35 ኪሎ ነው። አጠቃላይ 60 ኪሎ ይሆናል ማለት ነው። 60 ኪሎ ሲባዛ በ690 ብር ሂሳብ ስንት ይሆናል መሰላችሁ? እንደምታዩት 690 ሲባዛ በ60 41600 ብር 41600 ብር። ጨው ደግሞ ኪሎ 30 ብር ነው። 50 ኪሎ ነው የገዛሁት። እዚህ ጋር ሱካር 5 ኪሎ ሱካር አለ። ሱካር ኪሎ በ170 ብር ሂሳብ ነው 850 ብር። ቡና 2 ኪሎ ቡና ነው የገዛሁት። ቡና 1350 ነው 1 ኪሎ። እዚህ ጋር የወሎ ጭስ 1 ኪሎ 300 ብር። እንደገና ደግሞ አድሩስ 800 ብር። እንግዲህ ሀባይ ይሄንን ይመስላል የዛሬው ገበያ። ግን ያው ፍጥን ስላልኩባችሁ በጣም ይቅርታ እያልኩኝ ላይክ እና ሼር ሰብስክራይብ አይረሳ። እንዳልኳችሁ ደግሞ በዱዓም አትርሱኝ ማለት ነው። አላህ ሁሉን ነገር እንዳስተካከለልኝ ህይወታችን የተስተካከለ እንዲሆን ህይወታችንን የሚያመሰቃቀሉ ነገሮችን አላህ እንዲይዝልን ማለት ነው። ዱዓ እንደራረግ። የማንኛችን ዱዓ እንደሚቀበል አላህ አይታወቅምና እና ይሄንን ይመስላል እላችኋለሁ። ሀባይብ ሰላም ሁኑልኝ።